የከተማ ኑሮ ፈተናው እየከበደ የብዙዎች ህልም የሆነው መጠለያ ማግኘት ከጊዜ ወደ ጊዜ የማይጨበጥ ምኞት እየሆነ መጥቷል። ዛሬ ላይ በአዲስ አበባ ጎዳናዎች ስንመላለስ የምናያቸው ሰማይ ጠቀስ ህንፃዎች የከተማዋን ዘመናዊነት ቢመሰክሩም ከጀርባቸው ግን የቤት እጦት ያጎሳቆላቸው በሚሊዮን የሚቆጠሩ ዜጎች የለቅሶ ድምፅ ተደብቆ ይገኛል። የኪራይ ውድነቱና የአቅርቦት እጥረቱ የነዋሪውን ጎን ማሳረፊያ ባሳጣበት በዚህ ፈታኝ ወቅት የዜጎችን የቤት ጥያቄ በዘላቂነት ለመመለስ የሚደረገው ጥረት አሁንም ገና በጅምር ላይ ያለ ትልቅ የቤት ስራ ነው። ይህ በእንዲህ እንዳለ ነው እንግዲህ ታዲያ የሀገሪቱን የኢኮኖሚ አቅጣጫ ሙሉ በሙሉ ሊቀይር የሚችል አንድ የህግ ማዕቀፍ ወደ ስራ ሊገባ እየተንደረደረ የሚገኘው። ይህ ህግ ቀደም ሲል ለዘመናት ተዘግተው የነበሩ በሮችን የሚከፍትና አዳዲስ ተዋናዮችን ወደ መሬት ገበያው የሚጋብዝ ቢሆንም የያዘው ይዘት ግን በብዙዎች ዘንድ ጥርጣሬንና ስጋትን አጭሯል። በከተሞች የሚታየው የመጠለያ ችግር መፍትሄ ባላገኘበት ሁኔታ እንዲህ አይነት እርምጃ መወሰዱ በሀገራዊ የፖሊሲ ነፃነታችንና በዜጎች የወደፊት እጣ ፈንታ ላይ ምን አይነት ጥላ ሊያጠላ እንደሚችል በስፋት እየተነጋገሩበት ይገኛሉ። በዛሬው ዝግጅታችን ታዲያ የከተማዋን ነባራዊ ሁኔታና የቤት እጦት መንስኤዎችን በአዲስ እይታ እንቃኛለን። በመቀጠልም በቅርቡ የጸደቀውን አንድ አዋጅ ተከትሎ የሚነሱ ትችቶችን ሊያስከትላቸው የሚችሉትን የረጅም ጊዜ አደጋዎችና በአንጻሩ ደግሞ የሚጠበቁ ኢኮኖሚያዊ ጥቅሞችን እያነሳን አብረናችሁ እንቆያለን። የሀገራችን የመኖሪያ ቤት ፖሊሲ ወዴት እያመራ ነው? የዜጎች ድርሻስ የት ላይ ነው? የሚሉትን አንኳር ነጥቦች የምንዳስበት ልዩ ፕሮግራማችን ነውና እስከ መጨረሻው ድረስ እንድትከታተሉን በአክብሮት እንጋብዛችኋለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በአሁኑ ወቅት በኢትዮጵያ ዋና ዋና ከተሞች በተለይም በአዲስ አበባ የሚታየው የመኖሪያ ቤት እጥረት ከተማዋ ነዋሪዎች ከሚጋፈጧቸው ማህበራዊና ኢኮኖሚያዊ ፈተናዎች መካከል ቀዳሚውን ስፍራ ይይዛል። የህዝብ ቁጥር በከፍተኛ ፍጥነት መጨመር፣ የገጠር ወደ ከተማ ፍልሰት መስፋፋትና የግንባታ ግብዓቶች ዋጋ መናር ችግሩን ይበልጥ ውስብስብና አስቸጋሪ እንዲሆን አድርጎታል። በሚሊዮኖች የሚቆጠሩ ዜጎች ለዓመታት በመንግስት የቤት ልማት ፕሮግራሞች ተመዝግበው ተራቸውን እየጠበቁ ቢሆንም አቅርቦቱ ከፍላጎቱ ጋር ፈጽሞ ሊመጣጠን አልቻለም። ይህ ክፍተት የቤት ኪራይ ዋጋ ያለአግባብ እንዲጨምርና ዝቅተኛ ገቢ ያላቸው ዜጎች ወደ ከተማዋ ዳርቻ እንዲገፉ በማድረግ የኑሮ ጫናውን አክብዶታል። ታዲያ ይህ ስር የሰደደ የቤት እጥረት ባለበት ሁኔታ መንግስት ችግሩን ለመፍታትና ዘርፉን ለማነቃቃት በሚል የተለያዩ የፖሊሲ አማራጮችን ሲከተል ቆይቷል። ነገር ግን የመንግስት አቅም ውስን መሆንና የግል አልሚዎችም ትኩረታቸውን ከፍተኛ ገቢ ያላቸው ዜጎች ላይ ማድረጋቸው ሰፊው ህዝብ አሁንም ያለ መጠለያ እንዲቀር አድርጎታል። በከተማዋ ሰማይ ጠቀስ ህንፃዎችና ዘመናዊ መንደሮች ቢስፋፉም አብዛኛው ነዋሪ ግን አሁንም በችግርና በጠባብ ቤቶች ውስጥ ለመኖር ተገዷል። የቤት አቅርቦቱ ቀርፋፋነትና የፋይናንስ ስርዓቱ ለቤት ግንባታ የሚሰጠው ብድር ውስንነት ችግሩ በቅርብ ጊዜ ውስጥ መፍትሄ ያገኛል የሚለውን ተስፋ እንዲጠብ አድርጎታል። ይህ በከተሞች የሚታየው የቤት እጥረት ችግር በከፋበት ወቅት ነው እንግዲህ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት አዋጅ በይፋ ወደ ስራ ለመግባት እየተንደረደረ ያለው። ይህ አዋጅ ቀደም ሲል ለውጭ ዜጎች ተዘግቶ የነበረውን የማይንቀሳቀስ ንብረት ባለቤትነት በር በመክፈት አዲስ የገበያ ተዋናዮችን ወደ ሀገር ውስጥ እንዲገቡ የሚጋብዝ ነው። አዋጁ ማንኛውም ዜግነቱ የውጭ የሆነ ግለሰብ ወይም ድርጅት አነስተኛ የገንዘብ መስፈርቶችንና ሌሎች ቅድመ ሁኔታዎችን በማሟላት የቤት ባለቤት እንዲሆን ይፈቅዳል። ይህም መንግስት የከተማ መሬትንና ቤቶችን ለውጭ ዜጎች በመሸጥ የውጭ ምንዛሬ ለማግኘትና የሪል ስቴት ዘርፉን ለማሳደግ የያዘው እቅድ አካል ነው። ሆኖም ይህ አዲስ አዋጅ የከተማዋን ነባራዊ የቤት እጥረት ችግር ግምት ውስጥ ያስገባ ስለመሆኑ በብዙዎች ዘንድ ጥያቄ አስነስቷል። የዚህ አዋጅ ቀዳሚውና ትልቁ ስጋት ወይም ጉዳት ማለት ይቻላል በሀገር ውስጥ ያለውን ውስን የመሬትና የቤት አቅርቦት ወደ ውጭ ዜጎች እጅ እንዲዞር ማድረጉ ነው። የሀገር ውስጥ ዜጋው በብር በሚያገኘው አነስተኛ ገቢ ዶላር ይዘው ከሚመጡ የውጭ ዜጎች ጋር እኩል መወዳደር ስለማይችል ከመኖሪያ ቤት ገበያው ቀስ በቀስ ሊገለል ይችላል። ይህም በከተማዋ ማዕከላዊ ስፍራዎች ላይ የውጭ ዜጎች የበላይነት እንዲነግስና ዜጎች ወደ ዳርቻዎች እንዲሰደዱ የሚያደርግ ማህበራዊ ቀውስ ይፈጥራል። የቤት ባለቤት የመሆን ህልም ያላቸው በሚሊዮን የሚቆጠሩ ዜጎች ባለበት ሀገር ቅድሚያውን ለውጭ ዜጎች መስጠት ማህበራዊ ፍትህን የሚያዛባ ተግባር ተደርጎ ይወሰዳል። በመሆኑም አዋጁ የዜጎችን የቤት ጥያቄ ይበልጥ እንዲጠብና ተስፋ እንዲያስቆርጥ የሚያደርግ አሉታዊ ተጽዕኖ ሊኖረው ይችላል። ሌላው የአዋጁ ጉዳት የሀገር ውስጥ የሪል ስቴት ገበያ ላይ የሚፈጥረው ያልተመጣጠነ የዋጋ ግሽበትና የኑሮ ውድነት ጭማሪ ነው። የውጭ ዜጎች በከፍተኛ የውጭ ምንዛሬ ቤት መግዛት ሲጀምሩ የመሬትና የቤት ዋጋ ከዜጎች የመግዛት አቅም በላይ በከፍተኛ ፍጥነት ይንራል። ሻጮችና አልሚዎች ትኩረታቸውን ዶላር ወደሚከፍሉ የውጭ ዜጎች ስለሚያደርጉ መደበኛው ዜጋ ተመጣጣኝ ዋጋ ያለው ቤት የማግኘት እድሉ
ሙሉ በሙሉ ይዘጋል። ይህ ሁኔታ የቤት ኪራይ ዋጋንም አብሮ እንዲሰቅል ስለሚያደርገው በቤት እጦት የሚማቀቀው የከተማ ነዋሪ የከፋ የኢኮኖሚ አፈና ውስጥ እንዲወድቅ ያደርገዋል የሚል ግምትም አለ። በዚህ ምክንያት አዋጁ ጥቂት ባለሀብቶችንና መንግስትን ተጠቃሚ ቢያደርግም ለብዙሃኑ ዜጋ ግን ሌላ የመከራ ደመና ሊሆንበት ይችላል። በረጅም ጊዜ ሂደት ሊታይ የሚችለው ሌላው የፖሊሲ ስጋት የሀገር ውስጥ ባለሀብቶችና የግንባታ ድርጅቶች ከገበያ ውጪ እንዲሆኑ የሚያደርገው አደጋ ነው። የውጭ ዜጎች በቀጥታ ካፒታል ይዘው መምጣታቸው የሀገር ውስጥ አልሚዎች ከባንክ ብድርና ከፋይናንስ እጥረት ጋር በሚታገሉበት ወቅት ተወዳዳሪነታቸውን ያሳጣቸዋል። ይህ የሀገር በቀል የኢኮኖሚ ግንባታ ሂደቱን በማዳከም የሀገር የሪል ስቴት ዘርፍ በውጭ ኃይሎች ቁጥጥር ስር እንዲወድቅ ሊያደርግ ይችላል። የሀገር ውስጥ ባለሀብቶች እድገታቸው ሲገታ የሀገሪቱ የኢኮኖሚ ሉዓላዊነትም አብሮ አደጋ ላይ ስለሚወድቅ ትልቅ ጥንቃቄን ይሻል። መንግስት የውጭ ምንዛሪ ለማግኘት ሲል የሀገር ውስጥ የግል ዘርፍን ተሳትፎና ጥንካሬ መስዋዕት እንዳያደርግ ስጋቶች ደጋግመው ይነሳሉ። ከፖለቲካዊና ከሀገራዊ ደህንነት አንጻርም ቢሆን የውጭ ዜጎች በሀገሪቱ ውስጥ ሰፊ የንብረት ባለቤት መሆናቸው የራሱ የሆኑ ጉዳቶች ይኖሩታል። አንድ ጊዜ መሬቱንና ቤቱን በእጃቸው ያስገቡ የውጭ ኃይሎች ወደፊት በሀገሪቱ የፖሊሲ አቅጣጫዎችና በህግ አወጣት ሂደት ላይ ተጽዕኖ የመፍጠር አቅም ሊኖራቸው ይችላል። ይህ ሁኔታ የሀገርን ሉዓላዊ ውሳኔዎች ለውጭ ፍላጎቶች ተገዢ ሊያደርግ የሚችል ሲሆን በተለይም በከተማ ልማትና በግብር ፖሊሲዎች ላይ ጫና ሊፈጥሩ ይችላሉ። የኢኮኖሚ የበላይነት ያላቸው አካላት ፖለቲካዊ ፍላጎቶቻቸውን ለማስገደድ ንብረታቸውን እንደ መሳሪያ ሊጠቀሙበት የሚችሉበት እድል ሰፊ ነው። በመሆኑም የቤት ባለቤትነት መብትን ያለ ገደብ ለውጭ ዜጎች መስጠት በረጅም ጊዜ የሀገር ነጻነትና የፖሊሲ ራስ ገዝነትን ሊጋፋ ይችላል። ሌላው አሳሳቢ ጉዳይ የውጭ ዜጎች ከቤታቸው የሚያገኙትን የኪራይና የሽያጭ ገቢ በዶላር ወደ ውጭ እንዲያስተላልፉ መፈቀዱ ነው። ይህም ዛሬ ወደ ሀገር ውስጥ የገባው የውጭ ምንዛሬ ነገ በኪራይ መልክ በየወሩ እየተቀየረ ወደ ውጭ እንዲወጣ መንገድ የሚከፍት የኢኮኖሚ ፍልሰት ነው። በረጅም ጊዜ ሲታይ ሀገሪቱ ያገኘችው የውጭ ምንዛሬ ተመልሶ በከፍተኛ መጠን ስለሚወጣ የሀገሪቱን የክፍያ ሚዛን መልሶ ሊያዛባው ይችላል። ይህ ድንጋጌ ለውጭ ዜጎች ማራኪ ቢሆንም ለሀገሪቱ ዘላቂ የውጭ ምንዛሬ ክምችት ግን ስጋት መሆኑ አይካድም። መንግስት አጭር ጊዜያዊ ጥቅሙን ብቻ ከማየት ይልቅ ይህ የገንዘብ ፍሰት በሀገር ውስጥ ኢኮኖሚ ላይ የሚኖረውን የረጅም ጊዜ ተጽዕኖ በዝርዝር ሊመረምር ይገባል። ምንም እንኳ እነዚህ ሁሉ ስጋቶችና ጉዳቶች ቢኖርም አዋጁ በእርግጥም ለሀገሪቱ ኢኮኖሚ ሊያስገኛቸው የሚችሉ ጉልህ ጥቅሞችም እንዳሉት መካድ አይቻልም። አንደኛውና ዋነኛው ጥቅም አሁን ሀገሪቱን እያነቃት ያለውን የውጭ ምንዛሪ እጥረት ለመቅረፍ ፈጣንና አማራጭ የገንዘብ ምንጭ መሆኑ ነው። የውጭ ዜጎች ቤቶችን ለመግዛት የሚያስገቡት ዶላር መንግስት የተለያዩ የልማት ፕሮጀክቶችን ለማስፈጸምና መሰረታዊ ሸቀጦችን ከውጭ ለማስገባት እንዲችል ትልቅ አቅም ይሆነዋል። ይህ የገንዘብ ፍሰት በንግድ ባንኮችና በብሔራዊ ባንክ ውስጥ ያለውን የምንዛሬ ክምችት በማሳደግ የሀገሪቱን የኢኮኖሚ መረጋጋት ለማምጣት የራሱን ድርሻ ይወጣል። በመሆኑም አዋጁ በኢኮኖሚ ቀውስ ወቅት እንደ አንድ የድንገተኛ መውጫ መንገድ ሆኖ ሊያገለግል ይችላል። በተጨማሪም አዋጁ በሀገሪቱ የሪል ስቴትና የግንባታ ዘርፍ ላይ አዲስ የቴክኖሎጂና የጥራት ደረጃ ሽግግርን ይዞ ይመጣል የሚል ጥቅሞች አሉት። የውጭ ዜጎች ከፍተኛ ጥራትና ዘመናዊ ዲዛይን ያላቸው ቤቶችን ስለሚፈልጉ የሀገር ውስጥ ግንባታ ድርጅቶች ደረጃቸውን እንዲያሻሽሉና ከዓለም አቀፍ አሰራሮች ጋር እንዲላመዱ ይገፋፋቸዋል። ይህም በሀገሪቱ የግንባታ ዘርፍ ውስጥ አዳዲስ የሙያ ስልቶችንና የቁሳቁስ አጠቃቀም ልምዶችን እንዲያስፋፉ በማድረግ ለዘርፉ እድገት አስተዋጽኦ እንደሚያደርግ ይታመናል። የውጭ አልሚዎችና ኢንቨስተሮች ይዘውት የሚመጡት ልምድ የከተማዋን ውበትና ዘመናዊነት በመጨመር ረገድ የራሱ የሆነ አዎንታዊ ተጽዕኖ ይኖረዋል። በዚህ ምክንያት ከተማዋ በዓለም አቀፍ ደረጃ ተወዳዳሪና ለውጭ ዜጎች ምቹ የመኖሪያ ስፍራ እንድትሆን መንገድ ይከፍታል። ሌላው የአዋጁ በጎ ጎን ለውጭ ቀጥታ ኢንቨስትመንት የሚሰጠው ማበረታቻና የባለሀብቶችን ቆይታ የማረጋጋት አቅሙ ነው። በኢትዮጵያ በኢንዱስትሪና በተለያዩ ዘርፎች የተሰማሩ የውጭ ባለሀብቶች የመኖሪያ ቤት ባለቤት መሆናቸው በሀገሪቱ ያላቸውን እምነትና የረጅም ጊዜ ቆይታ ይጨምረዋል። ከሆቴል ወደ ሆቴል ከመዘዋወር ይልቅ ቋሚ መኖሪያ ሲኖራቸው ትኩረታቸውን በስራቸው ላይ እንዲያደርጉና ካፒታላቸውን በሀገር ውስጥ እንዲያቆዩ ይረዳቸዋል። ይህ ደግሞ በሀገሪቱ ያለውን የኢንቨስትመንት እንቅስቃሴ በማሻሻል ሌሎች አዳዲስ ባለሀብቶችም ወደ ኢትዮጵያ እንዲመጡ እንደ ማስታወቂያ ሆኖ ያገለግላል። በመሆኑም አዋጁ የሀገሪቱን የቢዝነስ ምህዳር በማዘመንና ኢንቨስትመንትን በመሳብ ረገድ የሚኖረው ፋይዳ ከፍተኛ ነው። ከዚህ ባሻገር አዋጁ ለራሳቸውና ለቤተሰቦቻቸው የመኖሪያ ፈቃድና የብዙ ጊዜ መመላለሻ ቪዛ እንዲያገኙ መፍቀዱ የውጭ ዜጎች ከኢትዮጵያ
ከኢትዮጵያ ጋር ያላቸውን ትስስር ያጠናክራል። ይህ ሁኔታ የቱሪዝም ዘርፉን ሊያነቃቃ የሚችል ሲሆን የቤት ባለቤቶቹና ዘመዶቻቸው በተደጋጋሚ ወደ ሀገር ውስጥ በሚመላለሱበት ወቅት የሚያወጡት ገንዘብ ለሀገር ውስጥ ንግድ መነቃቃት ይረዳል። በተለይም በዲፕሎማሲና በዓለም አቀፍ ድርጅቶች ውስጥ የሚሰሩ ሰራተኞች በኪራይ ቤት ከመቸገር ይልቅ ቤት እንዲገዙ ማበረታታቱ ከተማዋን የዓለም አቀፍ ስብሰባዎች ማዕከልነቷን ያጎለብታል። ይህ ዲፕሎማሲያዊና ማህበራዊ ፋይዳ ኢትዮጵያ በዓለም አቀፍ መድረክ ያላትን ገጽታ ለመገንባትና የውጭ ግንኙነቷን ለማሳደግ ትልቅ እድል ይፈጥራል። ለማጠቃለል ያህል የውጭ ዜጎች የቤት ባለቤትነት አዋጅ በኢትዮጵያ የከተማ ልማት ጉዞ ውስጥ እንደ አንድ ወሳኝ የለውጥ ምዕራፍ ሊጠቀስ የሚችል ህግ ነው። አዋጁ በአንድ በኩል በከተሞች ያለውን የቤት እጥረት ችግር ለማቃለል የሚያስችል የፋይናንስና የቴክኖሎጂ አቅም ይዞ ቢመጣም በሌላ በኩል ግን የዜጎችን ተጠቃሚነት አደጋ ላይ ሊጥሉ የሚችሉ ክፍተቶች ይኖሩታል። የከተማን ነዋሪዎች ከገበያው እንዳይገነጠልና የኑሮ ውድነቱን እንዳያባብስ አዋጁ በከፍተኛ ጥንቃቄና ቁጥጥር ሊተገበር የሚገባው ጉዳይ ነው። የመንግስት ሚና የውጭ ምንዛሬ መሰብሰብ ብቻ ሳይሆን የዜጎችን የመኖሪያ ቤት ፍላጎትና የሀገር በቀል ባለሀብቶችን አቅም መጠበቅ መሆን ይኖርበታል። ይህ ሚዛን ተጠብቆ ካልተሄደ ግን አዋጁ ያመጣው በረከት ለዜጎች እርግማን ሆኖ ሊቀየር እንደሚችል መዘንጋት የለበትም። በዚህም አዋጁን ይበልጥ ውጤታማ ለማድረግ ለውጭ ዜጎች የሚፈቀደው የቤት ብዛትና የሚገዙባቸው አካባቢዎች በኮታ ሊገደቡ ይገባል። ይህም የሀገር ውስጥ ዜጎች የቤት ፍላጎት እንዳይጨፈለቅና የከተማ ማህበራዊ ስብጥር እንዳይዛባ ዋስትና የሚሰጥ አሰራር ነው። ከውጭ ዜጎች የሚሰበሰበው የሊዝ ክፍያና ታክስ በቀጥታ ዝቅተኛ ገቢ ላላቸው ዜጎች የሚገነቡ የቤት ልማት ፕሮጀክቶችን ለመደገፍ መዋል ይኖርበታል። በዚህ መንገድ የውጭ ዜጎች የቤት ባለቤት መሆን ለዜጎች የቤት ጥያቄ መመለስ እንደ አንድ የገንዘብ ምንጭ ሆኖ ሊያገለግል ይችላል። እንዲህ ያለው የተቀናጀ አሰራር ነው እንግዲህ በአዋጁ ላይ የሚታዩትን ስጋቶች ወደ እድል በመቀየር ለሁሉም የሚበጅ ውጤት ሊያመጣ የሚችለው። በመጨረሻም ኢትዮጵያ በከተማ የቤት ልማት ረገድ የገጠማትን ውስብስብ ፈተና ለመወጣት አዳዲስና ደፋር እርምጃዎችን መውሰዷ አስፈላጊ ነው። አዋጁ ይህንን አስፈላጊነት ተከትሎ የመጣ ቢሆንም አፈጻጸሙ ግን የሀገሪቱን ነባራዊ ሁኔታና የዜጎችን ሕይወት ያገናዘበ ሊሆን ይገባል። ጥቅሙንና ጉዳቱን በሚገባ በማመጣጠን የውጭ ዜጎች ኢንቨስትመንት ለሀገር ግንባታ እንዲውል እንጂ ሀገርና ዜጋን የገበያ ተመልካች እንዲያደርግ መፈቀድ የለበትም። የዚህ አዋጅ ስኬት የሚለካው በገበያው ዶላር ብዛት ሳይሆን የኢትዮጵያ ከተሞች ለዜጎቻቸውም ሆነ ለውጭ እንግዶቻቸው ፍትሃዊ፣ ዘመናዊና ምቹ የመኖሪያ ስፍራ መሆን ሲችሉ ብቻ ነው። በመሆኑም የፖሊሲ አውጪዎችና የዘርፉ ባለሙያዎች የአዋጁን ሂደት በንቃት በመከታተል ለሀገር የሚበጀውን አቅጣጫ ማሳየት ይጠበቅባቸዋል የሚለውን መልእክት ለማስተላለፍ እንወዳለን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም